تمثلي دمنا وتودي بالتمنى وتعجمرينا በቸርነቱ የጠበቀን በአጸደ መቅደሱ የሰበሰበን ስሙን እንድንጠራ የፈቀደልን በጆሯችን የሰማነውን በዓይናችን ያላሳየን የአባቶቻችን አምላክ እግዚአብሔር ክብርና ምስጋና ይግባው። መጽሐፍ ቅዱሳችን ለክርስቲያኖች ከሚያስተምረው ትምህርት አንዱ ወይም ከክርስቲያኖች ከማይለየው ሕይወት ዋናው መከራ ነው። በሀገራችን በነበሩ የፈተናና የመከራ ጊዜያት ክርስቲያኖች ጥልቅ ትምህርት እንደተማሩ ሌላ ጉባኤ እግዚአብሔር ዘርግቶልን እንደነበረ ተስፋ አደርጋለሁ። የመከራ ጉባኤያት ይመስላሉ። የመከራ ቤት ጉባኤ ቤት ይመስላሉ። ያለፈው ጊዜ የአሁኑም ጊዜ ምናልባት ሟርተኛ ካላላችሁኝ መቼውም ጊዜ ስለኛ ሲል የመጣው ጌታችን እንኳን ሳይቀር እንዲህ ተብሎ ተጽፎለታል። ከተቀበለው መከራ መታዘዝን ተማረ ይላል መጽሐፍ ቅዱስ ዕብራውያን ምዕራፍ 5። አያችሁ፣ መከራ መታዘዝን፣ መከራ መራራትን፣ መከራ ትህትና፣ መከራ መስጠትን ያስተምራል። በነዛ ወረርሽኙ ገባ በተባሉ ሰሞን የማን እጅ ያልተከፈተ አለ? ድሆችን ለማጉረስ ያሮጠ ማን አለ? እፍኝ ጥሬ ኩባያ ውሃ የሌላቸውን ያልጎበኘ ማን አለ? ብዙዎች ደንግጠዋል። ሰው ሊራብ ነው ብለው ፈጥነዋል። አያችሁ፣ መከራ መስጠትን ያስተምራል። መከራ ርኅራኄን ያስተምራል። እንኳን በምድራችን ላይ መከራ ያውም የሲኦል መከራ እንኳን ጨካኙን ሰው ሩህሩህ አድርጓል። አታስታውሱም? ያን በሉቃስ ወንጌል ምዕራፍ 16 የተጻፈውን ነዌ የተባለውን ጨካኝ እፊቱ ለብዙ ዘመናት የሚመገበው አጥቶ ቁስሉ በርትቶበት ማከክ እንኳን ሰልችቶት ውሾች እንኳን ቁስሉን ሲልሱለት ደስ ሲሰኝ የነበረውን አልዓዛርን እፊቱ ሳያየው ቀርቶ ሲኦል ከገባ በኋላ እፊቱ ያላየውን እንዴት ከሩቅ ማየት እንደጀመረ ታስታውሳላችሁ? እሱን ተውት። ሲኦል ምን ያህል አስተማሪ እንደሆነች የምታውቁት በምድር ላሉ 5 ወንድሞቹ ምልጃ ማቅረብ መጀመሩ አይቀርም። ሩህሩህ አደረገችው። እፊቱ ላለው ሰው ሳይራራ የኖረው ሰው በሲኦል መከራ እንኳን ሳይቀር ተምሮ 5 ወንድሞች አሉኝና ወደዚህ የመከራ ስፍራ እንዳይመጣ ደግሞ አልዓዛርን ስደደውና ይመስክርላቸዋል። ርኅራኄውን እንዴት እንደተማረ አስተዋላችሁ? መከራ
ብዙ ትምህርት አለው። ምን ትምህርት ተማራችሁ? ሰው ምን ያህል ደካሞች እንደሆናችሁ አወቃችሁ? እናንተ ጉልበተኞች እፍኝ እንኳን የማትሞሉ እናንተ ባለጠጎች ምንም እንኳን ማድረግ የማትችሉ ገንዘባችሁን እንኳን በመስኮታችሁ እንደበተናችሁ ታያችሁት። ማንም ስለ ቁንጅና ማውራት፣ ስለ ውበት መጨነቅ፣ ስለ ፊልም አክተሮች መነጋገር፣ ስለ ጭፈራና ስለ መብል ማሰብ እንኳን አልቻለም። ስለ ትርፍ ሳይሆን ስለ መኖር ብቻ የተጨነቀባቸው ወራቶች አያችሁ። ሰው መታዘዝን፣ ሰው መራራትን፣ ሰው ትህትናን፣ ሰው መስጠትን ከመከራ ይማራል ያልኳችሁ ለዚህ ነው። እግዚአብሔር አንዳንዴ በሕይወታችንም ጥልቅ ትምህርት እንድንማር ሲፈልግ ትንሽ ቆንጠጥ ሊያደርገን ይችላል። ጠልቶህ አይደለም፣ ትቶሽ አይደለም፣ ሊያስተምርሽ ፈልጉ ነው። ቅዱስ ጳውሎስን አታስታውሱ? በመገለጥ ታላቅነት እንዳልታበይ አለ። ይወላችሁ ከልዋሪቆን እስከ ደማስቆ የእግሩ ሸኮና እስኪመስል ድረስ እስኪነቀል ድረስ ምድር ላይ የተንከራተተውን ጳውሎስ አንድ ቀን እስከ 3ኛው ሰማይ ድረስ አወጣው። የሰው ዓይን አይቶት የማያውቀውን አሳየው። የሰው ጆሮ ሰምቶት የማያውቀውን ቋንቋ አሰማው። በመገለጥ ታላቅነት እንዳልታበይ የሚለው ይህንን ነው። ምን ይላል? በመገለጥ ታላቅነት እንዳልታበይ የሥጋዬ መውጊያ እርሱ የሚጎስመኝ የሰይጣን መልእክተኛ ተሰጠኝ ይላል። አንዳንዴ መውጊያ ይሰጠናል። ክርስቲያኖች እንድንጠፋ ግን አይደለም። ክርስቲያኖች መውጊያ ይላካል፣ እንድንክደው ግን አይደለም። ክርስቲያኖች መከራ ይላካል፣ ከመቅደሱ ግን እንድንሸሽ አይደለም። ቁንጥጫ ይኖራል፣ በረን እንድንሄድ ግን አይደለም። ለምንድን ነው ካላችሁ ልብ ብላችሁ ተከታተሉ። እርሱም የሚጎስመኝ የሰይጣን መልእክተኛ ተሰጠኝ ይልና ለምን እንደሆነ ሲያጠይቅ ይኸውም እንዳልታበይ ነው። አያችሁ፣ ደረታችንን የነፋለት ቅምጥልነት ያበዛለት አንዳንዴ መጎሰሚያ ነው። በየግልም በጋራ እግዚአብሔር ሊልክብን ይችላል። ለምን ካላችሁ የልብ ትህትና መስጫ ያደርገዋል። መከራው ጉሰማው የልብ ትህትና መስጫ አድርጎ ይልከዋል። ሰውን ከራሱ ጽድቅ ማላቀቂያ መንገድ ያደርገዋል መከራው። እና ጥልቅ ትምህርት እንዳለው አስቡት። በየዘመኑ የሚደርስባችሁን የትኛውን ጉሰማ፣ የትኛውንም ፈተና፣ የትኛውንም መከራ ምን ትምህርት ሊኖርበት ልቦት ይሆን በሉ እንጂ ሳትማሩበት እንዳልቀር። ያንዳች ትምህርት እግዚአብሔር ወደ እኔና ወደ እናንተ የሚልከው ምንም ነገር የለም። እሱ ለእኛ ያለው ሀሳብ የሰላም ሀሳብ ነውና ሰውን ከራሱ ጽድቅ ሊለየው ከምስልቅና ሊያወጣው እግዚአብሔር ለጥቂት ጊዜ ቢያስፈልግ በልዩ ልዩ ፈተና ሊጎበኘን ይችላል። ክርስቲያኖች ታላቁን ኢዮብ አታስታውሱ? ቅድም መምህሮች ሲያስተምሩ ሰምቻለሁ። ከመከራው በፊትና ከመከራው በኋላ፣ ከሴጣን ውጊያ በፊትና ከሴጣን ውጊያ በኋላ ኢዮብ ተቀይሯል። ወገኖቼ ቅድመ ኮሮናና ድህረ ኮሮና ራሳችሁን ፈትሻችሁታል? አይታችሁታል? በመሳው አንድ አባት በአጋጣሚ በእነዚህ ወራት ገና የተጀመረ ሳምንታት አጠገባቸው ሆኜ ስልካቸው 10 ጊዜ 20 ጊዜ 30 ጊዜ አቃጭላል። እናም እያሳዩኝ ምን ይሉኛል መሰላችሁ? ይሄ ነው
ስለምናቸው የነበሩ ልጆች የሆናቸው የሚደውሉ ስፈልጋቸው ያልተገኙ ፈልገው ይመጡ ንስሐ ገብቼ ልሙት እያሉ ጎረፎ ብዙ ሰው ራሱን አይቷል። በዚህ መከራ በደልን አስታውሷል። ኃጢአቴን ታሳስብብኝ ዘንድ ልጄንም ትገድል ዘንድ ወደ እኔ የመጣሁ ለምንድን ነው ያለችው ያቺ ሴት? አያችሁ፣ ልጇ ሲሞት በደሏን አስባ እኮ በደሌ ነው ያላለ ማነው? ትምህርት ነው። ኢዮብም ከመከራው በፊትና ከመከራው በኋላ ይለያል። ለምን ካላችሁ ከመከራው በፊት በራሱ ጽድቅ ቆሞ ነበር። ኢዮብ ራሱን ጻድቅ አድርጎ ነበር ይለናል መጽሐፍ ቅዱስ። ከመከራው በኋላስ ላመንላችሁም አዳምጡ። ከመከራው በኋላ ወናዳ ሰው ነኝ፣ የምመልስልህ ምንድን ነው? እጄን ባፌ እጭናለሁ፣ ራሴን እንቃለሁ፣ በአገርና በአገሮች እንከባለላለሁ። አያችሁ፣ የልብ ትሕትና መስጫ ከራስ ዝቅ ማላቀቅ ያልኳችሁ ይሄ ነው። ስንቶቻችሁ ከራሳችሁ ተላቃችኋል? ስንቶቻችሁ ትዕቢታችሁን አራግፋችኋል? ስንቶቻችሁ ከትዕቢታችሁ ነፃ ወጣችኋል? ስንቶቻችሁ የልብ ትሕትና አግኝታችኋል? ስንቶቻችሁ የማናግርህ ምንድን ነኝ ብላችኋል? አያችሁ፣ በፊትና በኋላ ቅዱስ ይስሐቅ የተባለ አባት አንድ አስገራሚ ነገር ይናገራል። ምን ይላል መሰላችሁ? እግዚአብሔር መከራዎችንና አስቸጋሪ ነገሮችን በጻድቁ ሰው ላይ የሚያመጣው ሰውየው ድካሙን እንዲያውቅ ነው ካለ በኋላ መከራው ትሕትና ይፈጥርለታልና የሚለው ይሄ ነው። ዝም ብሎ አይልከውም እግዚአብሔር። ያላንዳች ጥቅም፣ ያላንዳች ስድብ፣ ያላንዳች ጽድቅ፣ ያላንዳች እውቀት እግዚአብሔር ዝም ብሎ አይልከውም። እንዲሁም ቀጠል ሊያደርግና ያባት ይላል እኛ ራሳችን በትሕትና ስናዋርድ ድረስ እግዚአብሔር ሆይ አንተ እኛን መፈተንህ እውነተኛ ነገር ነው ነው የሚለው። በትሕትና እስክናዋርድ ድረስ እኛን መፈተን እውነተኛ ነገር ነው። አሸነፍን እንዳለ ዓለም ኮርኮን ቀምሳለች፣ ዓለም ተንበርክካለች። ሐኪሞች እንኳን ያን ሁሉ አስከሬን መቁጠር ሰልችቷቸው እንዴት እንደተንበረከኩ አላያችሁ? እጃቸውን እንደሰጡ። ማን ነው እጁን ያልሰጡ? ክርስቲያኖች ማን ያልተንበረከከው? ማን ነው ያልፈራው? ማን ያልደነገጠው? ማን ነው በገንዘቡ ብዛት ሊያቆመው የሞከረው? ይሄ ጥቂቱ ነው። በሚመጡት ዘመናት ደግሞ ምን ይሆን ያለው? ምክንያቱም በሰማይና በውስጧ ለምትኖሩ ደስ ይበላችሁ፣ በምድርና በባህር ለምትኖሩ ግን ወዮላችሁ። ሴጣን ጥቂት ዘመን እንደቀረው አውቆ በታላቅ ቁጣ ወርዷልና። ምን ጥልቅ ትምህርት ቀረባችሁ? ምን ጥልቅ ትምህርት አገኛችሁ? ይሄን ጥልቅ ትምህርት አግኝታችሁበት ነው። እነዚህ ያለፉ ወራቶች ወገኖቼ፣ በእነዚህ ጊዜያት ምን ታያችሁ? አሁንስ ምን ይታያችኋል? ክርስቲያኖች፣ ኦርቶዶክሳውያን እኛ የማይታየውን እንጂ የሚታየውን አንመልከት። እደግመዋለሁ፣ የማይታየውን እንጂ የሚታየውን እየተመለከትን አንታወቅ። ክርስቲያን የማታየውን ለማየት መንፈሳዊ ሕይወትንም ወደዚህ ከፍ አድርገህ አሳድገው። ያ ታላቁ የእግዚአብሔር ሰው ዮናስ ታስታውሱ ይሆን? በአሳ አንበሪ ሆድ ውስጥ ገብቶ የአሳ አንበሪውን አፍና ሆድ መኖሪያ አድርጎ ያይና ይመለከት የነበረው የአሳ አንበሪውን ጥርሶች፣
የዓሣ አንበሪውን ጨጓራ፣ የዓሣ አንበሪውን ሆድ ዕቃ አልነበረም የሚመለከተው። አቤት መከራውን እያዩ ስንቶቻችን ፈራን። አቤት ሞትን አለቀልን ያልን ፈተናውን እያየን የተሸበርን ስንቶች ነበር። የሚታየውን ጥርስ ብቻ፣ የሚታየውን ሆድ ዕቃ ብቻ፣ የሚታየውን መከራ ብቻ፣ የሚታየውን ፈተና ብቻ፣ የሚታየውን መራብ ብቻ፣ የሚታየውን መሰደድ ብቻ እየተመለከተ ስንቶቻችን ተከዘ፣ ስንቶቻችን ድባቴ ውስጥ ዲፕሬሽን ውስጥ ወደቀ፣ ስንቶቻችን ተስፋ ቆረጥ፣ ስንቶቻችን ምሬቱን ብቻ አወራ። ዮናስን ግን ተመለከቱ፣ ጥርሶቹን አልተመለከተ። እዛ ውስጥ ሆኖ ጥርሶቹን አያዩ። እዛ ውስጥ ሆኖ ስለ ጨጓራው በፍርሃት አይንቀጠቀጥ። አሁን በላይ አይልም። እና ምን እንዳለ ታውቃላችሁ? በጣም ነው የሚደንቀኝ። እሱ ዓሣ አንበሪ ሆኖ ወደ ቅዱስ መቅደስ እመለከታለሁ እያለ ጮኸ። ዓሣ አንበሪ ሆኖ ወደ ቅዱስ መቅደሱ መመልከት ይቻላል? አዎ ተችሏል። እኛ መቅደስ ውስጥ ሆነን የመቅደሱን አምላክ ማየት አቅቶናል። እየቀደስን የምንቀድሰውን አምላክ፣ እየሰበክን የምናገለግለውን አምላክ ወደ ቅዱስ መቅደስ እመለከታለሁ። እንዴት አስደናቂ ነው! ችግሩንና መከራውን ብቻ እያየን ለምን ታወራለህ? አሁን ወሬያችን ጦርነት ነው፣ ወሬያችን መከራ ነው፣ ወሬያችን እህል ስለማጣት ነው፣ ወሬያችን መንገድ ስለመዘጋት ነው። ለምን መከራውንና ለምን ችግሩን ብቻ ትመለከታለህ? ለምን አንተ የሚያቀጥልን ነገር ብቻ ታወራለህ? መከራውን ስለሚያሸንፈው እግዚአብሔር መቼ ታወራለህ? ለአንተ ስለሚያቀተው ነገር ብቻ እያሰብክ ለምን ትጨነቃለህ? ለአንተ የሚያቀት የለም የተባለውን እግዚአብሔር እያመሰገን መቼ ትኖራለህ? ተስፋ የማያስቆርጠው አምላክ ተስፋ እየቆረጠ እስከ መቼ ሴጣንን ደስ ታሰኘዋለህ? ይልቅ እግዚአብሔርን እያመሰገን ሴጣንን ብታበሳጨው አይሻልም? ሊቅ ዮሐንስ አፈወርቅ እንዳለው አንተ ምግብ እየበላ አጠገብ የተቀመጠ ውሻ ምግብ በጣልክለት ቁጥር ወደ አንተ እየቀረበ ሌላ ምግብ እንድትጨምርለት እየጠበቀ ከአንተ አይለይም ማለት። ልክ እንደዚሁ እግዚአብሔርን እያማርን ልዑልን እየሰገድን እሱንም እያማህ በኖርኩ ቁጥር ይላል ሴጣንን እየመገብከው እንደሆነ ተረዳ ይላል። ይልቅስ አለ እግዚአብሔርን እያመሰገን ያንን ውሻ ዲያብሎስን በረሃ ቀጥተዋል። ጥርሶቹን ብቻ ለምን ታያላችሁ? ከጥርሶቹ ሊያወጣ የሚችለውን ለቅዱስ መቅደሱ ያለውን እግዚአብሔርን ሀብታት እይታችሁን ለምን አታስተካክሉ? አሁን እይታችን ነው የኛ ይጎዳል። ተስፋ የማያስቆርጥ አምላክ እያለ እኛ ቀድመ ተስፋ የምንቆርጠው ለምንድን ነው? እኛ እኮ ክርስቲያኖች ነው ወገኖች። እስራኤል መቼና እንዴት እንደተጨነቁ ታውቃላችሁ? ከግብፅ ከወጡ በኋላ ከፊት ባህሩ ከኋላ ፈርዖኑ እየገሰገሱ ሲመጣ በዛ ኦሪት ዘጸአት የተጻፈ አስደናቂ ቃል አለ። ምን አለ? የእስራኤል ልጆች ዓይናቸውን አነሱ፣ እነሆም ግብፃውያን በኋላቸው ገስሰው ነበር። የእስራኤል ልጆች እጅግ ፈሩ ይላል። ግብፃውያን ሲያዩ ፈሩ። መከራውን ስታይ ለምን ትፈራለህ? ለምን ትሸበራለህ? ለምን ትሰቀቃለህ? ለምን ወዮ ትላለህ? እንዴ መቼ ነው እግዚአብሔር የምታይ? መቼ ነው ያሳልፈን እግዚአብሔር የምታይ? መቼ ነው ቀን የሰጠን እግዚአብሔር የምታይ? መቼ ነው ትናንትን ያወጣህን እግዚአብሔር የምታይ? ሞተለቁ እኮ በግልጽ ተከናውኗል። ውሃቸው ደሙኗል። በተባይና ለቅማል ተመትተዋል። አስር ድንቅ ታምራት ካየ በኋላ እንደገና የምትፈራው ለምንድን ነው? እንደዚህ ሆነ የሆነው ይሄ ሁሉ እያየን እንኳን ገና እንፈራለን።
ገና ወዮ እንላለን እኮ። ግብፃውያን ብቻ ስትመለከት ትፈራለህ። ግብፃውያን ናት የሙሴን ምክር ብቻ ስማ። ሙሴ ግን አይናቸውን ወደ ሰማይ ሰቀለው። ምን አለው? ዛሬ የምታዩቸው እነዚህን ግብፃውያን ለዘላለም አታዩአቸውም። ዛሬ ቁሙና አላቸው የእግዚአብሔርን ለእናንተ የሚያደርጋትን የእግዚአብሔርን ማዳን እዩ ያላቸው። የእግዚአብሔርን ማዳን ጠብቅ፣ የእግዚአብሔርን ማዳን እዩ። የግብፅ አምላክ የቃሉን ትምህርት በልብ ያዝና አሰላስል። መከራውን ብቻ የተመለከተ እግዚአብሔር የለም እንዴ እናንትን ብዙ ሰው ከዚህ ከመቅደሱ የሚሰደው እግዚአብሔር ረስቶኝ ነው ወይም እግዚአብሔር የለም እስከሚል ድረስ ተስፋ አስቆራጭ መከራ ሊበዛበት ነው። አንተ ልቀጥለው የለም አትበለው። ለአንተ አይታይህም፣ እግዚአብሔር አለ። አንተ ባትረዳ እግዚአብሔር ግን ተሸክሞሃል። አንተ ባይገባህም እሱ ስላንተ ግን ይሰራ። እንደዛ ነች። ረዥም መንገድ ይሄዳል። ተራራ አለው፣ ቁልቁለት አለው፣ ይጎረበጣል። ከባድ ጉዞ ነው እና እግዚአብሔር በጸሎት ጠየቀው። እባክህ በመንገድ አብረኸኝ ሁን አለ። እግዚአብሔር እንደሚጠሩት ይሰማል። እናም አብሮት ተገኘ። ልክ ጉዞ ሲጀምር ዞር ብሎ ሲያይ ሌላ ኮቴ፣ ሌላ ዳና፣ ሌላ ፈለግ አየ እና ምን አለ መሰላችሁ? እግዚአብሔር ሰምቶኛል፣ በመንገዴ ሁሉ እግዚአብሔር ከእኔ ጋር አለ ብሎ ደስ አለው። የእሱ ኮቴ አለ፣ በሱ ኮቴ አለ፣ ሌላ ኮቴ አለ። የማን ሌላ ኮቴ? እግዚአብሔር። ጉዞ ጀመሩላቸው። ጭውያን በረሃ ሲጓዝ በደስታ ተጓዙ። እግዚአብሔር አለ ብሎ ነዋ ደስ የተሰኘባቸውን ወራቶች እንዳትረሳ። እግዚአብሔር ካጠገብህ እንደሆነ ተሰምቶ ያመሰግንክልና እልል ያልክለታ እንዳትረሳ። ያንተው ያለበረሃ ኮቴዋሁንም በሱ አይለይም። ደስ አለው። በረሃውን እንደቀመሰ ከባድ ዳገት ከፊቱ ተጋፈጠ። አሁንም ደስ አለው። ማን አጠገቡ ስላለ? ዞር ብሎ ሲያዩ ኮቴው አለ። ደስታው ጨመረ። አሁን ደስታችሁ እየጨመረ አይደለም። እያለፍን እንሞታለን ያለው እየኖር እናጣለን እያለን እያገኘ ጠፋን ወዮ ያለው ይሄው እየኖር ትንሽ አለ። ተራራውን ጨረሰና ከዝቋላ የሚገደውን ቁልቁለት ብርክ ብርክ እያለ ሊወድ ሲል አሁንም ሲመለከት ኮቴ አለ። ደስ አለው። እንደ እግዚአብሔር አለ ተነደቀ። እሱን ደግሞ ጨርሶ በሞትና በሕይወት መካከል የምትጠል ከሀብቴ መንገድ የምትብስ አንዲት አጣብቂኝ መንገድ ላይ ሲደርስ ዞር ሲል እንዴ ኮቴው የለምና እግዚአብሔር አለባቸው። ሰውዬው ለካ እግዚአብሔር እንደ ሰው ነው። ሰላም ሰላም ደስታ ደስታው አምሮ ይሆናል። ክፉ ነገር ሲመጣ ለሰው ይሸውዳል። እሱ ነው እኮ ሌላው አይምሮ እግዚአብሔር ጊዜ አልሰጠው እንዳይሳሳት ድምፅ አሰማው። ምን አለ? አንተ የምትመለከተው አንዱ ኮቴ፣ አንዱ ዳማ፣ አንዱ ፈለግ ያንተ አይደለም። የማን ነው? የእኔ ነው። ያንተ እንዳይመስል የማን ነው? ለአንተ ባይታየህ ይሄ ዳማ ግን የማን ነው? የእኔ ነው። የእኔ እኔስ አለው አንተ ለማ ተሸክም ያለው አለው። ስንቶቻችን የተሸከሙ ክርስቲያኖች አናፍርን ባለበት ወራት ያሳለፈን ሰዎች የለም። ጎደልን ባለበት ሰዓት የሞላልን ሰዎች የለም። አጣን ባለበት ሰዓት የደረሰልን ሰዎች የለም። ሞተን ባለበት ሰዓት ሕይወት የሰጠን ሰዎች የለም። ምንም ባለበት ሰዓት ሙሉ ያደረገን አምላክ የለም። እኛን ተሸክሞናል። ለእኛ ባይታየንም እሱ ተሸክሞናል። የሚታየውን ሳይሆን የማይታየውን ተመልከት። ለዚህ ነው ቅዱስ ጳውሎስ የማይታየውን እንጂ የሚታየውን ባንመለከት ቀላል የሆነው የጊዜው መከራችን የክብርንና የዘላለምን ብዛት ከሁሉ ይልቅ ያደርግልናልና አለና የሚታየው የጊዜው ነው አለ፣ የማይታየው ግን የዘላለም ነው አለ። አያችሁ ሁሉ ጊዜ በቤታችሁ
የማይታየውን አምላክ ይሁት። ዳዊት በዛ ሁሉ መከራ ለምን የደፈረ ይመስላችኋል? ተራሮች ወደ ባህር የሚገቡ ለጋራ ለምን ያለ ይመስላችኋል? እግዚአብሔር ዘወትር በፊት ያየዋል ስላለነዋ ይታያል። እግዚአብሔር በሕይወታችሁ፣ በቤታችሁ፣ በጓዳችሁ፣ በስራችሁ፣ በትዳራችሁ፣ በመከራችሁ፣ በደዌያችሁ ታዩታላችሁ። እግዚአብሔር ዘወትር በፊቴ ነው ያለው እኮ ያልፈራው በቀኜ ነው አልታወቅም ያለው በቀኙ የእግዚአብሔር ኮቴ ስለሚያይ ክርስቲያኖች ይሄ ታያችሁ፣ አትፈሩ። የሚታየውን ብቻ ከተመለከታችሁ ግን ፍሩሃንና ያ የእግዚአብሔርን ሰው የሚያገለግለው ያዘን አታስታውሱ? ብቅ ሲል የሶርያ ወታደሮችና ሰረገሎች ከበውን ተመለከተ። ወገኖቼ የእግዚአብሔር ሰራዊት የመላእክት ኮቴ ላይ ሰማ ይችላል። የምታዩዋቸው በዓለማችን ላይ አሸባሪና አደጋጣዮች ኮቴያቸው ብዙ ሊሆን ይችላል። የእግዚአብሔር ሰራዊት የመላእክት ኮቴ የሚታየው እንደ ኤልሳ ለሚኖሩ ሰዎች ብቻ ነው። ክፍል ካርጎ ሲወጣ ሰረገላ ክቦቸው ሰላም ተሰጥቶባቸዋል። ወዮ ጠፋን እኮ ነው ያለው። እንደዚህ እያለ ወዮ የምትለው ለምን እንደሆነ ታውቃለህ? እግዚአብሔርን የምታይበት ልብ ገና ገንዘብ ስላላደረግ እንመጣለን፣ ግን ገንዘብ አላደረግ ነው። እንሰብካለን፣ ግን አላየ ነው። ይሄ ነው ዘውትር በፊቴ ነው። በሞት ጥላ መካከል እንኳን ይሄ አንተ ከኔ ጋር ነህና ክፉን አትፈራም ያለው ዘውትር እግዚአብሔርን በፊቱ ስለሚያየው የማይታየውን ያየዋል። ጀማሪ ሁሌ ጀማሪ ስለሆነ እኮ ነው። ድንጉጥ ፍርሃት ልቡን ያውቀዋል ይላል ማሪሳ። ኃጢአተኛው ሰው የሞት ፍርሃት ልቡን ያውቀዋል ይልና ጻድቁ ሰው ግን ሕይወትን ስለሚወድ ሞትን ይናፍቀዋል ይላል። ልባችን የሚታወቀው በኃጢአት ስለተጠወቀ እንጂማ ደፋሮች ይሆን ነበር። በሞት ጥላ መካከል አንተ ከኔ ጋር ነህና አልፈራ እንል ነበር። ምንድን ያስፈራ ነው? ሞት ብቅ ይሆንብን። ይህ ሌላ እኮ ሆነን ክርስቲያኖች እኛ ከዚህ በላይ እኮ ነን። ጀማሪ ነው። ከፍ እንበስ የማይታየውን ማየት። አንድ ጀማሪ በአውሮፕላን የሚሄድ ሰው ኦርቶዶክሳውያን ለመጀመሪያ ጊዜ አውሮፕላን ላይ የተጫነ ሰው ምን እንደሚሰማው ታውቃላችሁ? አውሮፕላኑ በከፍታ በ800 ኪሎ ሜትር በረአው እጅግ ሊነገር በማይችል ፍጥነት አየሩ የሰለጠቀ አውሮፕላኑ ውልብልቦቹ ሳይታይ እየፈጠኑ ቢሄዱ እንኳን ጀማሪ የሆነ የአውሮፕላን ተሳፋሪ አውሮፕላኑ በዚህ ፍጥነት የሚሄድ አይመስለው። ይልቅ ምን ነው የሚመስለው? የቆመ ነው የሚመስለው። ወደነሰው ሊሆኑ ይችላል። ይገፋል፣ ይመነጨቃል። እንደዚህ ሆኖ እየመሰለን ያለው እግዚአብሔር ገና ስራ ሊጀምር ይመስላችኋል? እግዚአብሔር እየሰራ እየሰማችሁ ነው። እኛ ውልብልቢቶቹ ናቸው። አንተ ዝም በል፣ እግዚአብሔር እየሰራ እንዲህ ባለ ፍጥነት እየሰራ እንደሌለ የሚሰማ እኛ ገና ጀማሪዎች ሊሆን ጀማሪዎች የሆነ ነው። ለጀማሪ ሰው እንዲህ ነው ገና የሚሰራስ መከራ ውስጥ እየወቀ እግዚአብሔር በነዛ መንገድ አድርጎት ሞተሩ በጣም እየሰራ እንደሆነስ እየሳለ እያስተማረ እያሳደገ እየፈተሸ እያበቃ እንደሆነ ተረዳው። እግዚአብሔርንና የእግዚአብሔርን ስራ የማሰብ ሰው ለማማረር፣ ለመሳደብ፣ ለነካት ጭቅም ነው። ብዙዎች ለመንካት ቃላችሁ ጸበል የተሞከሩ ጸበል የተሞከሩ ገዳም የተሞከሩ ሞከሩ። እግዚአብሔር ሊጠላኝ ደግሞ ባይወደኝ ወይም ደግሞ ረሶኝ እንደው ባይኖር ነው ብለው ብዙ አዳራሾች የገቡ ለምን ይመስላችኋል?
ብዙ ጠንቋይ ሲኔ የገለበጡ ሞራ የገለጡ ከሞቱ በኋላ የባሰባቸው ስንቶች ይሆኑ? የለህማ ሚሉት ለምን እንደሆነ ታውቃላችሁ? እነሱ መኖር ስላቆሙ ነው። እግዚአብሔር አያየኝም እንላለን። እኛ ተደብቀን ነው እንዴ? ክርስቲያኖች የእግዚአብሔር ዓይኖች አይደሉም? ኃያላን ናቸው። አይጨልሙ፣ ብሩሃን ናቸው። አይንቀላፉ፣ ትጉሃን ናቸው። እኛ ተደብቀን ታዲያ እግዚአብሔር እንዴት ዓይኖቹ አይወሰኑ ሙሉ አይቶ ናቸው። ዓይኖቹ ያላቸው አያዳሙ እውነተኛና ጻድቃን ናቸው። ዓይኖቹ ያልታየነው እኛ ነን እንጂ እነሱ ይታያል ታያል። አንተ ያላየኸው እንደሆነ እግዚአብሔር የለም ማለት ነው። የትም አዳራሽ አታገኘውም። እዚህ ካላገኘኸው ለጊዜው ጥቂት ነገር ትቀምስ ይሆናል። እሱ ይሞት ማለት እዚህ የሆነተለህ እዛ ሄደለ እዚህ ያለኸው ሰይጣን ቤት ምታገኘ ጠንቋይ ቤት ተደፍተህ ሽርፍራፊ ነገር የሚሰጥህ እውነት እግዚአብሔር የለም እንዳይስ ይኸው ሰድበው ሙት አትበለው። ኢዮብና ሚስቱን የለያቸው ምን እንደሆነ ታውቃላችሁ? አትያያቸው። እሷ ያለችው በቃ ጀውየው ላይ አበቃቸው። ገንዘብ ላይ የሚያቆሙ በስራ ላይ የሚያቆሙ ብዙ ሰዎች አሉ። ባይኖር ነው እግዚአብሔር። ኢዮብስ ከዚህ ቁርበቴ ከተለየው በኋላ እግዚአብሔር ያየዋለሁ አያየው እኮ በቃ ይሁት እንላችሁ የለ አየዋል ያየዋል እግዚአብሔር ይቀምሰዋል እግዚአብሔር ያቃጥለዋል እግዚአብሔር። በዚያ ደዌ ውስጥ ሆኖ ነው የሚታየው። ከዛ ከተሻለ በኋላ አይደለም ማየት የሚጀምረው። በዚያ ቁጥረት ውስጥ ሆኖ፣ በዚያ ማጣት ውስጥ ሆኖ፣ በዚያ ስንክሳ ውስጥ ሆኖ፣ በዚያ መደቆስ ውስጥ ሆኖ ነው የሚያየው። ገና በኋላ ለማየት ቀጠሮ አትያዝ። ክርስቲያን አሁን አጣጥም አየዋለሁ ካለ በኋላ ምን እንዳለ ታውቃለህ? ልቤ በመናፈቅ ዝማል ይናፍቃል። ኢዮብ ምዕራፍ 19 እንዴት ይመስላል? ይኸው የሚታይ ነው። ይኸው ካላየኸው ግን በመከራው ትፈተናለህ። ጥልቅ ትምህርቱ ይቀርብሃል። ይኸው ሌላው እና ሳናነሳ ማናልፈው የእግዚአብሔር ልጅ መሆንህን እንዳትረሳው። ተጠምቀህ ልጁ ሆናል። እሱ ደግሞ አባት ሆነ። ልጅ ሆን አንድ ነገር እንደማይቀር ታረጋግጥ ይገባል። ልጅ ነኝ ካልከኝ ብቻ ነው ይህን ነገር ምን መጽሐፍ ቅዱስ እንዲህ ይላል ዕብራውያን ምዕራፍ 12 ቁጥር 10 ላይ የሥጋ አባቶቻችን መልካም ሆኖ እንደታያቸው ለጥቂት ቀን ይቀጡን ነበርና ይላል። የሥጋ አባት መልካም መስሎ ለታየ ለጥቂት ቀን ይቀጣሉ ነበር። እኔ ሕፃን ልጅ ሲያጠፋ እጁን ይዘውና ጥቂት ብቻ እንዲሰማው አድርጌ አረገዋለሁ። ያለቅስ ለምንድን ነው? ለጥቅሙ ነው የምቀጣው። እንዳትረሱት ወላጆች፣ ሁል ጊዜ እግዚአብሔር ከእኛ ጋር በቅጣት ሲነጋገር ልጅ መሆናችንን እየነገረን መሆኑን እንዳትረሱ። ምን ይላል? መልካም ሆኖ እንደታያቸው ለጥቂት ቀን ይቀጡን ነበርና ካለ በኋላ እርሱ ግን ከቅድስናው እንድንካፈል ለጥቅማችን ይቀጣል። ቅጣቱ ሞት ጥቅም ሲሆን እንኳን ካረገው ቅጣቱና እንዴት የበለጠ ጥቅም መሰለ። በመጽሐፍ ቅዱሳችን ላይ ገበታቸው ሲገለበጥባቸው፣ እርግቦቻቸው ሲያባረርባቸው፣ ጅራፍ ገንዶ ሲያጮርባቸው፣ ገበያ ሲመጣባቸው ለጊዜው አዝነዋል፣ ለጊዜው ተናደዋል፣ ለጊዜው ተበሳጭተዋል፣ ለጊዜው አልቅሰዋል፣ ለጊዜው አሟቸዋል።
ለጊዜው ሊያምን ይችላል፣ ግን ልጅ የሚመጣው ሲያዘጋጅልህ ሊያረድህና ሊያስተካክልህ ሲፈልግ ጥቂት ቆንጠጥ ሊያደርግህ የለም ረስቶኝ ነው ቢተወኝ ነው እንጂ እያለ እንዳትቶ መጽሐፍ ቅዱሳችን ቆጣው ለጥቂት ጊዜ ነው ይልና ሞገሱ ግን ለሕይወት ዘላለም ነው። ለሕይወት ዘላለም ጥቂት ነው። 969 ዓመት እንደ ማቱሳላ ብንኖርና የዚህ የኢትዮጵያ መከራ እንደቀጠለው መከራ ሊቀጥል ያው 969 ምን ያከባድ ነበር። እንኳን 969 የመጀመሪያ ሁለት ዲጂቶች 96 እንኳን አይሞላም። የሌለ የናንተ ሁለት ዲጂቶቹ 96 69 ነው እንኳን አይደለም። በጣም ጥቂት ነው። ያው ለጥቅማችን የትኛው ተግሳጽ የትኛው ቅጣት የመወደድ ምልክት ነው። መጽሐፍ ቅዱሳችን የምወዳቸው እገሥጻቸዋለሁ እቀጣቸውም አለሁ ነው የሚለው። መጠላት አይደለም መወደድ ነው። ሁል ጊዜ በግሳቸው በቁጥጫው ሁል ጊዜ ትዝ የሚልህ እንዴት ሊወደኝ ነው እንጂ የሀገር ጠርቶ ይኖርልሽ ሲሻል ቢወድሽ ብትወደኝ ነው። በሚገስጽ ጊዜ አትድከም ተብሎ ተጽፏል። ሲገስጽህ አትብረር፣ ሲቆነጥጥህ አትሽሽ፣ ሲያሳጣህ የለህም አትበለው። አትድከም፣ ጸሎትህን አታቋርጥ፣ መገስገስህን አትተው። እኔ ልጄን በቀጣሁትና በቆነጠጥኩት ጊዜ የት የሚሄድ ይመስላችኋል? እኔ ያየሁትን ነው የምነግራችሁ። እናቱ ጋር እንኳን አይሄድም። እኔው ከሱ ጋር ለመግባት ነው የሚታገለው። ይደግማል ማረግ እያለቀሰ እንቅፍ ውስጥ ቆነጠጠው። እንቅፍ ውስጥ እኮ ነው መግባት የሚፈልገው። ከቆነጠጡ ጣቶችና እጆች ሌላ ምን እንቅፍ ያለ ይመስላል? ጥንቋይ ቤት የምትሄደው ምን እንቅፍ ያለ ይመስላል? በየአዳራሾቹ የምትገባው እጆቹ የሰበሩን እንኳን ቢሆን እነዚያ እጆች እንደሚፈወሱ ስለምናውቅ ወደ እጆቹ ሄደን እንደፋለን። ቢሰብሩንም ሌላ ፈዋሽ እጅ እኛ የለንም። እጆቹ ሰብረውኛል፣ ይጠርጉኛል፣ መጥተውኛል፣ ሕይወት ይሰጡኛል ተብሎ በመጽሐፋችን ይጻፋል። የልጅን ጸባይ ማውቀ እኮ እኔ ብቻ ነኝ። አባት የልጁን ጸባይ ስለሚያውቅ በምን ያህል መጠን ቢቀጣ እንደሚታረግ የሚያውቀው አባቱ ብቻ ነው። በዛ ትበ አባትሽ ነው በምን ያህል መጠን ጠጥቆ እንደሚያርቅሽና እንደሚያርቅሽ የሚያውቀው አባቱ ብቻ ነው። ምን ነው አትበል፣ የሚያውቀው እሱ ብቻ ነው። ይህ ልጁን ጸባይ የሚያውቀው ለአባት ተውለት እንጂ ምን ነው ኢትዮጵያ አልበዛባት እንዳትሏ እሱ ነው የሚያውቃት። እሱ ነው የሚያውቃት። እጃችሁ ላይ ያለው የትኛው ነገር ቢነጠቅ እንኳን ለምን እንደነጠቃችሁ የሚያውቀው አባታችሁ እግዚአብሔር ብቻ ነው። ልጄ ቢላ ይዞ እየተጫወተ ባይ ዝም እለዋለሁ እንዴ? እነግረዋለሁ። ቢያለቅስ ያለቅሳል፣ ቢነፈረቅስ ይነፍረቃል፣ ቢንከባለልስ ይንከባለላል። ራሱ ከሚጎዳብን የጊዜያዊው ለቅሶ አንዳንዴ የያዛችሁትን እግዚአብሔር ቢያሳጣችሁ ምናልባት ከሰማይ መንግሥት የሚለያችሁ ቢሆን ያ ቢላ ነው እግዚአብሔር ይነጥቃችሁ። ለፈቃዱ እስክትመጡ ድረስ ባይሰጣችሁ አሁን ካልሰጠኝ ብላችሁ ድርቅ የማትሉት በፈቃዱ ጊዜ ፈቃዳችሁ እንቅፋት ሳይሆን ሊፈጽምላችሁ ስለሆነ እርር ብላችሁ አታልሱበት። አባታችሁ ነው። ልጄን ከቀጣሁት በኋላ እንባውን ማብስለት፣ ግፍቱን ምጠርግለት፣ ደግሞ ከፍ አድርጌ የቀጣሁትን ቦታ ምስልለትን ይቻል ማለት ነው። እንደዚህ ነው እኮ የሚያደርገው እግዚአብሔር። ዝም ብሎ መረድ የሚለቀቅ ቢተውን እንዳይመስላችሁ። ከቅድስናው እንንቃፍ። አባት ልጁን ሲተው መቼ እንደሆነ ታውቃላችሁ? በልጁ ተስፋ ሲቆርጥ ይተወዋል። አያናግረው፣ አይቆጣው፣ አያርነው፣ አይከታተለው፣ አይንከባከበው፣ ይተወው። መቼ ካላችሁ ተስፋ ሲቆርጥ፣ ተግሳጹ ካለ፣ ቁንጫው ካለ፣ መከራው ካለ፣ ሰው መሆኑቶ፣ ከፍታው፣ ዝቅታው፣ መውደሩ፣ ማጣቱ ይሄ ሁሉ ምኑ
ካለ እግዚአብሔር በእኛ ላይ ተስፋ እንዳልቆረጠ ብቻ ተባለ። ቀን ከሰጠ ልጅ ከሰጠ ትውልድን ተቀበለ እግዚአብሔር በእኛ ተስፋ እንዳልቆረጠ ተስፋ ይሰማችሁ። አንድ ሐኪም የሚንከባከበውን በሽተኛ ተስፋ ሲቆርጥበት ምን እንደሚያደርግ ታውቃላችሁ? ምንድን ነው የሚለው? ቤት ውሰዱት ማለት በአማርኛ ምን ማለት በጀርብ ተስፋ ነው። በቤት ውሰዱ ተስፋ ተስፋ እስካለው ኦፕሬሽን ያደርገዋል። ተስፋ እስካለው ከባባድ መድኃኒት ያዘለታል። ተስፋ እስካለው ይነቀዋል፣ ይቆርጠዋል፣ ይፈታዋል። ተስፋ እስካለው ከባድ የሆኑ ኬሞቴራፒዎችን ጭምር ሊሰጥ ይችላል። ተስፋ ካለ ተስፋ ከሌለው ቤት ውሰዱ። ተስፋ ስላላቸው ተስፋ ስላለ ነው። እኛ ደግሞ ተስፋ እንዳንቆርጥና እንዳለ ነው። አንድ ቀን ነግሬያቸዋለሁ፣ አስታውሳለሁ። አሁን የምነግራችሁ ታሪክ ትምህርቴን እየጠቀለልኩ ነው። ሁለት ሸክላዎች ነበሩ፣ ማሰሮች። ለባለቤቱ ውሃ እያመላለሱ ሁሉ ጊዜ ያገለግላሉ። ከዕለታት አንድ ቀን ግን አንደኛው ማሰሮ ተሰነጠቀ። ባለቤቱ ቢሰነጠቅ እንኳን ያ ማሰሮ እየተሸከመ ውሃ ማመላለሱን አተው። ብዙ ጊዜ ውሃ አይቀዳበትና በቤቱ ሳያደርስ መንገድ ላይ ይጨርሰዋል። እና ይህ ሸክላ በዛኛው ሸክላ ቀልቶ እሱም ላለመስራት ተስፋ ቆርጦ በቃ ስበረኝ ብሎ ጮህበት ባለቤቱ ላይ። ባለቤቱ ምን አለው? አንተ ስላልከኝ አይደለም ተወኝ፣ ስበረኝ የምትለኝ ምንድን ነኝ አለ። አንተ ባይገባህ ምንም እንኳ ብትሰነጠቅ ሸራፋ ብትሆን ብትቋረጥም እቤቴ ድረስ ውሃ ባታመጣልኝ እኔ አንተውን እሸከምሃለሁ። ለምን ካልከኝ አለው ውሃ ይዤብህ በመንገድ ሁሉ ስመጣ እቤት እንኳን ባደርስ መንገዱን ታርስልኝና ለልለም ታረግልኛለህ። ስንት ጣታችን እንኳን በእግዚአብሔር ዘንድ ዋጋ ካለ እኛ ተስፋ ቆርጠን በቃ ልትሆ ምንለው ለምንድን ነው? የመጨረሻ ሰዓት እንዳላስመሽባቸው እግዚአብሔር በፈተናዎች እግዚአብሔር በመከራዎች እንድናልፍ የሚፈቅደው ዋጋችን ይጨምራል። እየሰማችሁ ዋጋችን የሚጨምር እኮ ነው። ወርቅ ዋጋው በጣም የጨምረው ጥራቱ ከፍ ያለ እንደሆነ ነው። ጥራቱ ደግሞ በጣም ከፍ የሚለው በደንብ አድርጎ የነጠረ እንደሆነ ነው። ለዚህ ነው የእግዚአብሔር ቃል እነሆ አንቀጥሬሃለሁ፣ ነገር ግን እንደ ብር አይደለም፣ በመከራ ምክር እፈትንሃለሁ። ዋጋችሁ ይጨምራል። እየሰማችሁ ነው። የተተዋችሁ እንዳይመስላችሁ ዋጋችሁ የበለጠ ይጨምራል። የሚለጠፍባችሁ ዋጋ ባለ 30 ባለ 60 ባለ 100 ኮከብ፣ ጨረቃ፣ ፀሐይ የሆነ ዋጋችሁ እየጨመረ የኢዮብን ዋጋ ሲጀምርና ሲጨርስ አይታችሁት እንደሆነ በጣም ከመጀመሪያው እጥፍ ነው የኢዮብ ዋጋ የጨመረው። የተሰጡት ልጆች በምድር ላይ ካሉት ቆንጆዎች በላይ የሆኑ ዋጋው እየጨመረ ነው። ዋጋችሁ በሰማያት ታላቅ ነው የተባለው ዋጋቸው የሚጨምር በፈተናችሁ በመከራችን በዚህ ሁሉ ውስጥና ዋጋችን የሚጨምረው ብላችሁ አስቡ እንጂ እግዚአብሔር ትቶኝ ነው እንዳትሉ። የበለጠ ጽድቅና ፍሬ ይመጣል ወይም የሚገዘረው የበለጠ ፍሬ እንዲያፈራ እኮ ነው። በእነዚህ ወራቶች የበለጠ ፍሬ እንድናፈራ የበለጠ ጽድቅ እንድንሰራ የበለጠ ከእግዚአብሔር ጋር እንድንጣበቅ ነው የሚያስፈልጉ እንጂ የመሰለ መጽሐፍ ቅዱስ ፍሬ የሚያፈራውንም ሁሉ አብዝቶ እንዲያፈራ ያፈራል ይላል። የሚያፈራ አብዝተን የምናፈራ ስለሆነ ነው። የሰማችሁ ነው። ፍሬያማ ስለሆን ነው የምትፈተኝ። ፍሬያማ ስለሆን ነው መከራ የምትቀበል። እጅና ማታፈራ ቢሆን ያስወግደዋል ነው ያስወግደው ነበር። እድል አለ ተስፋ ማጥፋት። ወርቅ አንቃሪ ወርቁ ለጥቂት ጊዜ እሳት ውስጥ ከከተተው በኋላ ወርቅ መሆኑን የሚያረጋግጠው መቼ እንደሆነ ታውቃላችሁ? በወርቅ ውስጥ አንቃሪው የሱን መልክ እስኪያሳየው ድረስ ነው የሚያነጥረው። ሰምታችሁ? ወርቁ የአንቃሪው መልክ በሚያሳይበት መጠን ሲሆን ያን ጊዜ ወርቁ ወርቅ ሆኗል። ካላሳየስ ለና ይቀመጣል። እንግዲህ
የእግዚአብሔርን ክብር እንደ መስታወት እያበጨበጭን ማሳየት እስክንችል ድረስ አንዳንዴ ቢያስፈልግ በልዩ ልዩ ፈተናዎችና ቁንጥጫዎች ማቁሰሎች ውስጥ ሊያደርግ ሊያሳልፈን ይችላል። እንዳትሉት፣ እንዳትገሉት፣ እንዳትሸሹት፣ እንዳትተዉት፣ የበለጠው ትናቀረቡት፣ አታጥሩት። ጥቂት ማቁሰል አደግ ያልኳቸው ርዕሴ እነዚህ ጥቂት ማቁሰሎች አጠቃላይ ሰው ያወሯቸው እግዚአብሔርን እንድናየው ነው። አንድ ሰው ነበር ይባላል። በአንድ ትልቅ ህንፃ ውስጥ ነው የሚሰራው፣ ረጅም ህንፃ። ከዕለታት አንድ ቀን እየሰራ ትንሽ ደካከመውና ወደ ህንፃው ማማ ከቢሮ ወጣና ቴራስ የሚባለው ሰገነቱ ላይ ሆኖ ከተማይቱን መቃኝ ነፋሷን ማሽተት ጀመረ። ለካሱ ሳያስበው ሰዓቱ ገፋና መሸና የህንፃው ጠባቂዎች እሱ ያለበትን የሰገነት ቦታ ቁልፉን እሱ መሆኑን ሳያስቡ ቆለፉትና ሄዱ። ድንገት ብንም ነግሮ ወደ ቢሮ ተመልሶ ወደ ቤቱ ሊሄድ ሲሄድ የሰገነቱ በር ተዘግቷል። ይህ ሰው የአሁኑ ውጭና ምን እየተፈጠረው በዚያ የሰገነቱ ላይ ማደሩ ነው። ወደ ሰገነቱ ጫፍ ላይ ወጣና እስር የሚመሰመሱትን ሰዎች ቢጣራ ማሰቢያ በጣም ረዥም ነው። ስለዚህ መፍትሄ ፈለገና ኪስ ውስጥ ሲገባ አንድ የብር ሳንቲም አገኘ። ያችን የብር ሳንቲም ለወረወራትና ያገኘው ሰው ብሯን ይዞ ማን የላከልኝ ብሎ ቀና ሲል ያየኛል ብሎ አሰብና የብር ሳንቲሟን ወረወረና የብር ሳንቲሟ ተንከባላ አንድ ወጣት ምስር አረች። አያት እፈፍ አላት፣ ሳማት፣ ቀና ብሎ ሳየው አሳሰብ በጣም ተናደደ። በምን ሞቶ ነው አሁን ተመሳሳይ ሁለተኛ ተስፋ ቆረጠን። እንደገና እንደናንተ አይደለም የሰውዬ እንደገና ኪሱ ሲከል የወርቅ ሳንቲም አገኘ። ይህቺንማ በቃ ታወርደኛለች ከዚህ ከህንፃ ላይ ብሎ ውልውል አደረጋ። ደግሞ አንድ ጠና ያለ ጎልማሳ ሰው ሲያያ ደስታ ፈነደቀ። የወርቅ ሳንቲም ተቀበለላችሁ። አቤት አቤት አሉናታችን ሁሉ ተናደደ። ጸጉሩ ነጨ። በቃ ሲናገር ይለዋልና መጨረሻ ላይ ዞር ሲል አንድ ጠጠር አገኘች። አነሳና መጨረሻ ያደሌናት ሲወረውራት አንድ ሰው ፈነከለች። ትንሽ አመሰለች። ያ ጊዜ ማን ያቆሰለኝ አባ ተመለከተ። ጥቂት ሲያቆስለው ቀና አለላችኋል። ብሩን እየተቀበሉ ላጣሩ፣ ወርቁን እየተቀበሉ ሊያጣሩ ብዙዎች ናቸው። አንዳንዴ በብሩ ቀና እንስል፣ አንዳንዴ በወርቁ ቀና እንስል፣ አንዳንዴ በማቁሰል እንኳን ቀና እንበል። ክርስቲያን ብሩ ልጅ ነው፣ ብሩ ሀብት ነው፣ ብሩ ጤና ነው፣ ብሩ ብዙ ነገራችን ነው። ግን ቀና ብለን አላየነው። እነዚህ ሁሉ አስጠጋ ነው። ይሄ ሁሉ ምስል ወርቁን ላከ። በወርቅ ደግሞ የተቤዠ ወለድ ተወለድ ሞት ተሰቀላለና አንድ ልጁ ላከ። ያንን ቀና ማለት አቃተ። እንግዲህ ያው እነዚህንና በቁንጥጫና በማቁሰል በጥቂት መከራ ላነጋገር ብሎ ጥቂት አቆሰለ። ይሄ ሁሉ ግን እሱን የበለጠ እንድናየው የሚደረግ የእግዚአብሔር መጠበቂያ ነው። ይቆየን። የእግዚአብሔር ቸርነት፣ የእመቤታችን አማላጅነት፣ የቅዱስ ራጉኤል በረከት ምልጃዬ